ሰላም እንዴት ናችሁ የቻናል ቤተሰቦች? ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ይምረጡ። ከዚህ በፊት የሰራሁት ቪዲዮ ላይ ፐርቼዝ ኦርደር አይተናል። የኛ ካምፓኒ ከሳፕላየሮቹ ኦርደር ሲያደርግ ለመግዛት ኦርደር በሚያደርግበት ጊዜ የኦርደር ዶክመንቱን ተጠቅመን ፐርቼዝ ኦርደሩ እንዴት መመዝገብ እንደምንችል አይተናል። ይሄም ታስክ ላይ ያየነው። ዛሬ ደግሞ የምናየው ኦርደር ያደረግነውን ነገር ሪሲቭ ስናደርግ ወይም ፐርቼዝ በምናደርግበት ጊዜ ኦርደር አድርገን ከዛ ኦርደር ያደረግነውን አይተም ፐርቼዝ በምናደርግበት ጊዜ እንዴት መመዝገብ እንደምንችል እሱ እናያለን። እንዲሁም ቀጥታ ፐርቼዝ በምናደርግበት ጊዜ ያለ ኦርደር በዱቤ ግዢ በምንፈጽምበት ጊዜ እሱን እንዴት መመዝገብ እንደምንችል እናያለን ማለት ነው። ለዚህ የሚጠቅሙን ትራንዛክሽኖች አሉ፣ እነሱ እናያለን። ለምሳሌ ጁላይ 22 ላይ received 3 units of hair paraffin which has ordered by purchase order number P001 ይላል። ያ ማለት P001 ማለት ይችላል። በጁላይ 20 ላይ ሄር ፓራፊን ኦርደር አድርገናል ከሸዋ ሱፐር ማርኬት 3 ዩኒትስ። ይሄ ሪሲቭድ ሆነ ነው የሚለው። ሪሲቭድ ሲሆን ደግሞ ሪሲቭድ ስናደርግ የቆረጥነውን ኢንቮይስ ነው የሚያሳየን 0094። ስለዚህ ቀጣይን ለመመዝገብ ታስክ ላይ ነው የምንሄደው። ታስክ ላይ እንሄድና ፐርቼዝ ኤንድ ሪሲቭ ኢንቨንተሪ። ፐርቼዝ ኤንድ ሪሲቭ ኢንቨንተሪ ላይ የምንመዘገበው ፐርቼዝ ኦን ክሬዲት ይሆናል ማለት ነው። ወይም በዱቤ የምንገዛቸውን ማቴሪያሎች ለመመዝገብ ፐርቼዝ ኤንድ ሪሲቭ ኢንቨንተሪ ላይ ነው የምንገባው ማለት ነው። ፐርቼዝ ሪሲቭ ኢንቨንተሪ ላይ ቬንደር አይዲ አለ፣ ቬንደሩን ሴሌክት የምናደርግበት ዴት አለ፣ ዴት ኦፍ ትራንዛክሽን፣ ኢንቮይስ ነምበር፣ ክሬት ኢንቮይስ ስናስተናግድ ኢንቮይስ ነምበር ይኖረዋል። እሱን እዚህ ጋር እንመርጣለን፣ እንጽፋለን። ሌላው አፕላይ ቱ ፐርቼዝ ኦርደር እና አፕላይ ቱ ፐርቼዝ የሚል ነገር አለ። አፕላይ ቱ ፐርቼዝ ኦርደር ላይ ኦርደር ያደረግነውን ነገር ካለ እዚህ ጋር ነው የሚመጣልን። ሪሲቭ ስናደርግ አፕላይ ቱ ፐርቼዝ ኦርደር ላይ እንመዘግባለን ማለት ነው። ኦርደር የተደረገ ነገር ካለ ማለት ነው። ኦርደር ሳናደርግ ቀጥታ የምንገዛ ከሆነ አፕላይ ቱ ፐርቼዝ ላይ እንመዘግባለን ማለት ነው። ስለዚህ አሁን እቺኛቷን ትራንዛክሽን የምንመዘግበው እዚህ ጋር ይሆናል ማለት ነው። አክቹአሊ ይሄ ትራንዛክሽን ኦርደር ያደረግነው ከሸዋ ሱፐር ማርኬት ነው። ሸዋ ሱፐር ማርኬትን ሴሌክት በምናደርግበት ጊዜ እቺ አፕላይ ቱ ፐርቼዝ ኦርደር አክቲቭ ትሆናለች። ስለዚህ አፕላይ ቱ ፐርቼዝ ኦርደር አክቲቭ የሚሆነው መቼ ነው? ኦርደር የተደረገ አይተም ካለ አክቲቭ ይሆናል። ኦርደር የተደረገ ነገር ከሌለ ግን ይሄ ኢንአክቲቭ ነው የሚሆነው። አክቲቭ የሚሆነው አፕላይ ቱ ፐርቼዝ ነው። እዚህ ጋር ኦርደር የተደረገ ቢኖርም ባይኖርም አፕላይ ቱ ፐርቼዝን መጠቀም እንችላለን ማለት ከሸዋ ሱፐር ማርኬት ኦርደር ያደረግነው አይተም እያለ እሱን የኦርደር ዴቱ ካልደረሰ ሌላ ግዢ መፈጸም ከፈለን ቀጥታ አፕላይ ቱ ፐርቼዝ ላይ ክሊክ በማድረግ መመዝገብ እንችላለን ማለት ነው። ስለዚህ እቺን ትራንዛክሽን ለመመዝገብ አፕላይ ቱ ፐርቼዝ ኦርደር ላይ እንመለሳለን። እዚህ ጋር ቀጥታ እዚህ ጋር ክሊክ ስናደርግ ፐርቼዝ ኦርደር ነምበሩ ይመጣልኛል። ሴሌክት ሳደርገው ያሳየን 3 ዩኒትስ ኦፍ ሄር ፓራፊን ኦርደር እንደተደረገ ያሳየናል። ከዚህ ውስጥ ሙሉ ለሙሉ ነው ሪሲቭ የተደረገ። እዚህ ጋር 3 ይጽፋለሁ። ሙሉ ለሙሉ ሪሲቭ ካልተደረገ 2 ከሆነ ሪሲቭ የተደረገ 2 እንጽፋለን፣ 1 ከሆነ 1 እንጽፋለን ማለት ነው። ፋይናሊ ምን ያደርገዋል ማለት ነው እንትን ላይ ፐርቼዝ ኦርደራችን ላይ አሁን እዚህ ጋር 2 ካስቀመጥኩ ሪሜኒንግ 1 ይላል። እዚህ ጋር 1 ካስቀመጥ ሪሜኒንግ 2 ይሆናል ማለት ነው። እዚህ ጋር ግን 3 ነው። ቶታሊ ሪሲቭድ አድርገናል ማለት ነው። እዚህ ጋር ካልኩሌት ያድርገዋል ፕራይሱን ያሳየናል ማለት ነው። ጆርናሉን ቼክ ስናደርግ ክሬዲት የሚሆነው አካውንት ፔብል ነው፣ ዴቢት የሚሆነው ደግሞ ኢንቨንተሪ ነው። ኢንቨንተሪያችን ይጨምራል ስንገዛ፣ አካውንት ፔብላችን ይጨምራል በዱቤ ከሆነ ማለት ነው። ስለዚህ እንመዘግባለን፣ ሴቭ እንለዋለን። እዚህ ጋር የረሳው ነገር አለ ነው የሚለኝ። ኢንቮይስ ነምበር አላስገባውም። ኢንቮይስ ነምበር የስንት ነው? እዚህ ጋር 0094 ቀኑን ራሱ ሴሌክት ማድረግ ይጠበቅብኛል። በ22 ነው። እዚህ 22 እመርጣለሁ። ከዛ ሴቭ እለዋለሁ ማለት ነው።
ሊስት ውስጥ እንደገና ገብቼ ምን ማድረግ እችላለሁ? ይህን ትራንዛክሽን ችግር ካለበት ትራንዛክሽኑ ሴሌክት አድርጌ ኤዲት ማድረግ እችላለሁ፣ ዲሊት ማድረግ እችላለሁ። ኦኬ ወደሚቀጥለው ትራንዛክሽን ነው የምንሄደው። የሚቀጥለው ትራንዛክሽን ምንድን ነው? ቀጥታ ፐርቼዝ ነው። እዚህ ጋር ፐርቼዝ ነው። ጁላይ 23 ሶፕ ኤንድ ሄር ፓራፊን በኢንቮይስ ነምበር 0095 ከኢስት አፍሪካ ትሬዲንግ ሶፕ 50 ሄር ፓራፊን 40 ገዝተናል ነው የሚለው። ይህን ትራንዛክሽን ለመመዝገብ ቀጥታ እንሄድና እዚህ ጋር ኢስት አፍሪካ እንመርጠዋለን። ቀኑ በስንት ነው? በ23 ኢንቮይስ ነምበሩ 0095 ይሆናል ማለት ነው። ከዛ እዚህ ጋር አሁን ኢስት አፍሪካ ትሬዲንግ ላይ ኦርደር ያደረግነው ነገር ስለሌለ ኦርደር የሚለው አፕላይ ቱ ፐርቼዝ ኦርደር የሚለው ኢንአክቲቭ ነው። አፕላይ ቱ ፐርቼዝ ግን አክቲቭ ነው። ስለዚህ እዚህ ጋር ቀጥታ እንሄድና ምን እንመርጣለን? ሶፕ ብዛት ስንት ነው? 50 ሄር ፓራፊን ሴሌክት አደርጋለሁ። ብዛቱ ስንት ነው? ብዛቱ 40 ነው። ስለዚህ እዚህ ጋር ኢንቨንተሪ ክሬት ስናደርግ ያስገባነው ኮስት አለ። እሱን ኮስት ነው የሚያመጣው። ኮስቱ ከተቀየረ ከጨመረ ወይም ከቀነሰ ዋጋው ከጨመረ እዚህ ጋር እንጨምራለን፣ ከቀነሰ እንቀንሰዋለን ማለት ነው። ኦኬ ከዛ ቀጥታ ጆርናሉን እናየዋለን። አሁን ጆርናል ላይ ኤክስፔክት የምናደርገው ምንድን ነው? ኢንቨንተሪ አለ፣ ሶፕ ኢንቨንተሪ አለ፣ የሄር ፓራፊን ኢንቨንተሪ አለ። በድምር ወደ 20,800 አካውንት ፔብል ክሬዲት ይሆናል ማለት ነው። ኢንቨንተሪያችን ይጨምራል ማለት ነው። ይህንም ሴቭ እንለዋለን። እዚህ ጋር ሊስት ውስጥ ገብተን ማግኘት እንችላለን። የሁለተኛውም ትራንዛክሽን ተመዝግቧል። ወይም እዚህ ጋር የዴታ ፕሮብለም ካለበት ማስተካከል እንችላለን ማለት ነው። ኒው ኦኬ የሚቀጥለው ትራንዛክሽን ሄር ፓራፊን ነው። ሄር ፓራፊን ሄንሚት ኢንቮይስ ነምበር 0096 በ24 ማለት ነው። ብስኩትና ሄንሚት ከቤት ትሬዲንግ ተገዝቷል። ቀጥታ እዚህ ጋር እንሂድና ቤት ትሬዲንግ አሁን ከቤት ትሬዲንግ አፕላይ ቱ ፐርቼዝ ኦርደር አክቲቭ ሆነ። ከዚህ በፊት ኦርደር የተደረገ ነገር ካለ አለ እሱን ማየት እንችላለን። P002 ይሄን አይደለም እንትና ቀጥታ ግዥ አለ። ኦርደሩ ግን ስቲል ፔንዲንግ ነው ማለት ነው። እቺ ነው ክሊክ የምናደርጋት አፕላይ ቱ ፐርቼዝ። ቀኑ ስንት ነው? በ24 እዚህ ጋር አስገባለሁ። ኢንቮይስ ነምበር 0096 የገዛ ነው ምንድነው? አንደኛው ሄን ሚት ነው፣ ሌላኛው ብስኩት ነው። እሺ ሄን ሚት ስንት ነው? እዚህ ጋር ማየት እንትሩ ነው 15 ብስኩት 15 ነው። ሄን ሚት ብስኩት ደግሞ 20 ነው። 20 ካርቶን ነው። ጠቅላላ ወደ 4300 ነው። ጆርናል ክሊክ አድርገን ጆርናላችን ማየት እንችላለን። ቅድሙ ነው የሚያሳየን። ልክ እንደ ቅድሙ ዴቢት ላይ ኢንቨንተሪ ይሆናል፣ ክሬዲት ላይ አካውንት ፔብል ይሆናል ማለት ነው። ሴቭ እንለዋለን። ኦኬ ሴቭ። ስለዚህ ምንም ሪከርድ አደረግን ማለት ነው። ፐርቼዝ ጆርናል ሪከርድ አድርገናል ማለት ነው። ፐርቼዝ ሪሲቭ ኢንቨንተሪ ላይ የምንመዘገበው የፐርቼዝ ጆርናል ነው፣ ወይም ፐርቼዝ ኦን አካውንት ይሆናል ማለት ነው። ሪፖርት ላይ ገብተን ማየት እንችላለን። ሪፖርት ላይ አካውንት ፔብል፣ ከዛ ቀጥታ ፐርቼዝ ጆርናል የሚላለ ፐርቼዝ ጆርናላችን ማየት እንችላለን። ፐርቼዝ ጆርናላችን ላይ ስናይ ወደ 3 የተለያዩ ትራንዛክሽኖች አልፏል። የመጀመሪያው በኢንቮይስ ነምበር 0094 ነው። ይሄ ከዚህ በፊት ኦርደር የተደረገ ከሸዋ ሱፐር ማርኬት ኦርደር የተደረገ አይተም ነው። እሱን ሪሲቭ ሄር ፓራፊን ሪሲቭ ስናደርግ ነው። እዚህ ጋር ምንድነው ሄር ፓራፊን 60 አካውንት ፔብል 60 ይሆናል ማለት ነው። ሁለተኛው ትራንዛክሽን እዚህ ጋር ያለ 0095 ይህን የሶፕ እና ሄር ፓራፊን ከኢስት አፍሪካ
በዱቤ ፐርቼዝ ያደረግነው ነው እዚህ ጋር ያሳየናል ማለት ነው። ሶስተኛው 0096 ሄንሚት እና ብስኩት ከቤት ትሬዲንግ ፐርቼዝ ያደረግነው ነው ማለት ነው። ስለዚህ ፐርቼዝ ጆርናል ላይ ሄደን የሰራነውን ትራንዛክሽን ማየት እንችላለን። ባይዘው እዚህ ጋር ደብል ክሊክ አድርገን ወደ መዘገብነው ትራንዛክሽን ዊንዶ መመለስ እንችላለን። የትኛውም ትራንዛክሽን ማለት ነው። ኦኬ የዛሬው ቱቶሪያል ይህን ይመስላል። ጊዜያችሁን ሰጣችሁ ስላዳመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።